ክርስትናን ፈልገ ይሁን በሃይማኖት ልክ አትዩት። ሃይማኖትማ ሞልቷል፣ እሱ ችግር የለው። ክርስትና ከዓለም ላይ ካሉ ሃይማኖቶች አንዱ አይደለም፣ ህይወት ነው። ከማንም ሃይማኖት ጋር አላወዳድርም። ኢየሱስ ክርስቶስ ውድ ህይወቱን የሰጠበት ህይወት የሚንሸራሸርበት ቤት ነው። እግዚአብሔራዊ ሲቲዝኖች ህይወትን ኢንጆይ የሚያደርጉበት ስፍራ ነው። የዚህ ደግሞ ማኒፌስቴሽን በቤተ ክርስቲያን በኩል ነው። ቤተ ክርስቲያን ዳስ the highest form of authority በምድር ላይ ቤተ ክርስቲያን ነች። እና አባንድነን ማለት ለአንዳንዶች ትርጉም እግዚአብሔር ነኝ ማለት ነው። እና አባንድነን ማለት በአባትና በልጅ መካከል ያለውን አንድነት ለመናገር ብቻ የተጠቀሰ ቋንቋ እንደሆነ ሁላችሁም እንድትገነዘቡ እፈልጋለሁ። ጌታ ኢየሱስ እኔና አባንድነን ያለበት ቦታ እግዚአብሔር ነኝ ለማለት ሳይሆን እንደ ሰው እንደ እግዚአብሔር ልጅ ከአባት ጋር ያለውን ዩኒየን ከአባት ጋር ያለውን አንድነት ነው የተናገረው። አንድነቱን በሁለት አቅጣጫ ነው የተናገረው። አንደኛ እንደ እግዚአብሔር ልጅ ሊወግሩ ሲነሱ እግዚአብሔር ነኝ ብለሃል ብለው ሲያስጨንቁት ምን አላቸው? ምን አረኩ አላቸው? እኔን እንኳን ባታምኑ አባቴ በሰጠኝ ተአምር አያያችሁ ለምን አታምኑም? አይ እኛ ስለምታደርገው ተአምር አንወግርህም። ምን ነግርህ ሰው ሆነ ሳለ እግዚአብሔር ነኝ በማለት ነው አሉት። አረ በጋ አምላክ አላልኩም አላቸው። ቃሉ ይመጣላቸውን አማልክት ካላቸው ህጉ እንደሆነ ሊሻር አይቻልም። እኔ አብ ቀድሶ ወደ ዓለም የላከው የእግዚአብሔር ልጅ ነኝ በማለት ልትወግሩኝ የምትፈልጉት ለምንድነው አላቸው። 36ኛው ቁጥር ላይ ምን ማለት ነው? እኔና አብ አንድ ነን ማለት የእግዚአብሔር ልጅ ነኝ ማለት ነው። አንተ የማን ልጅ ነህ? ስለዚህ አንተና ወላጅ አባትህ ስንት ናችሁ? አንድ ብለን ስናገር እግዚአብሔር ነህ ማለት ነው እንዴ? መሆን ይቻላል እንዴ? በቃ ይሄንን አጠንክሬ የምናገረው በቤተ ክርስቲያን ያለውን ኦርደር ለመናገር ነው። በጌታችን በኢየሱስ ክርስቶስ ሰው በሆነው በኢየሱስ ክርስቶስና በወላጅ አባቱ በአብ መካከል ያለው ሪሌሽንሺፕ በእኛና በአባታችን በእግዚአብሔር መካከል ያለው ሪሌሽንሺፕ ነው። ኦኬ ኢየሱስ የእግዚአብሔር ልጅ ብለን የምንጠራው ሰው በሆነው ማንነቱ አቅጣጫ ነው። በመለኮታዊ ባህሪው ከአብ የሚተካከል ሁሉን የሚችል አምላካችን ከሥላሴ ሁለተኛው እግዚአብሔር ነው። እርሱ ፍጹም አምላክ ፍጹም ሰው ነው። በእግዚአብሔርነቱ አምላካችን ፈጣሪያችን ሲሆን በሰውነቱ ታላቅ ወንድማችን ነው። ስለዚህ ሂጂና ለወንድሞቼ አላቸው። ዮሐንስ ወንጌል ላይ በገሊላ ይቀድማቸዋል ብለሽ ንገሪልኝ፣ ስትነግሪልኝ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብሏል ብለሽ ንገሪያቸዋል። the Lord is good። ይሄን ሪያሊቲ ይሄን ትሩዝ ማወቅ ያስፈልጋል። እግዚአብሔር የተመሰገነ ይሁን። ሰዎች ምን ይላሉ እንዴት ይረዱታል የሚለውን ነገር እናንተ ወደ ጎንታችሁ ለማንም ሳትሰሙ ለራሳችሁ ብቻ ስሙ። ጌታችን ኢየሱስ ክርስቶስ በምድር ላይ በነበረበት ሰዓት አንድ ዕውቀትን ይገልጥ ነበር፣ ሁለት ህይወትን ይገልጥ ነበር፣ ሶስተኛ ኃይልን ይገልጥ ነበር። ኃይል ሲባል አጋንንት ማስወጣቱ፣ ሙታን ማስነሳቱ፣ ሽባዎችን መፈወሱ ብቻ ሳይሆን ኃይልን መግለጥ በእውነት ውስጥ የሚገለጠውን ኃይል እንጂ ያልኩት በጸጋ ስጦታ በኩል የሚገለጠውን መናፍስት ማስወጣት ምናምን ማለት አይደለም። የኢየሱስ ክርስቶስ ቃሎች እያንዳንዳቸው ኃይለ ቃል ያላቸው ሰዎችን አፍርሶ መስራት የሚችሉ ቃሎች ናቸው። ዝም ብሎ አይደለም። እኛን አፈራርሶ የሰራን ያ ቃል ነው። ከእርሱ አፍ የወጣው ቃል ደግሞ ህይወትም ነው መንፈስም ነው። ግልጽ ነው። ስለዚህ የእግዚአብሔር ቃል እንደተጻፈ ቢነገር ስፒሪት ፕላትፎርም ላይ ፕሮሰስ የሚደረግ እንጂ ቨርባል ወርድ አይደለም፣ ወይም የንግግር ቃል ወይም ሪትን ወርድ አይደለም ማለት ነው። እግዚአብሔር ቃል ማለት ምንና ምንድነው? ህይወትና ምንድነው? መንፈስ ነው። እግዚአብሔር የተመሰገነ ይሁን። ሄይ ዛሬ 5ኛ ቀኔ ነው ሳገለግል እዚህ ሄብሮን ቤተክርስቲያን ሰንዴ ማለት ነው። በእውነት በጣም ሁላችሁንም ላመሰግናችሁ እፈልጋለሁ። እና ፓስተርን ሳምንት ቴንኪዩ ብያለሁ። ዛሬ ደግሞ ሄብሮን ቤተክርስቲያንን ቴንኪዩ ምለው ይሄው ከመጣው እንግዲህ ወር ከ15 ቀን አልፎኛል ብዬ አስባለሁ። 2 ወር ሊሞላኝ ነው ከአሜሪካ ከመጣው። በታሪክ ኢትዮጵያ ከሀገር ወጥቼ ከአሜሪካ ወጥቼ እና ያለ ቆየሁት ለመጀመሪያ ጊዜ አሁን ነው። ከመቆየቴ የተነሳ የሆነ እዚህ ምቀር መሰለኝ በእውነት for some reason ለምን እንደሆነ አላውቅም። እዚህ መኖር ሁሉ እየመሰለኝ መጣ ማለት ነው። አዊሽ እዚህ መኖር ብንችል ጥሩ ነው። ስለዚህ ጸልዩልን እዚህ የምንኖርበት አጋጣሚ እንዲፈጠር ማለት ነው። የሆነውም ሆኖ ግን በዚህኛው ትሪፕ እንግዲህ በነበረኝ ጊዜ ሁሉ እግዚአብሔር መልካም አድርጓል። ምናልባት ዛሬ እዚህ ቤተክርስቲያን በዚህኛው ትሪፕ የመጨረሻው ሰርቪስ ምናልባት ሳይሆን በትክክል
ዛሬ የመጨረሻ እናንተን ማገለግለው የዛሬው ሰርቪስ ነው ማለት ነው። ግልጽ ነው። እስከ ዛሬ ባገለገልኩት አገልግሎት ብዙዎቻችሁ እንደነገራችሁኝ ከሆነ ሁላችሁም ያው ግጥም ብላችኋል እዛ ድረስ። ሁላችሁም እንደተደሰታችሁ፣ አንዳንዶቻችሁ እየደወላችሁ፣ አንዳንዶቻችሁም በአካል እያገኛችሁ በእያንዳንዱ መልእክቴ ደስተኛ መሆናችሁን ነግራችሁኛል። እኔም በጣም ደስ ብሎኛል። በእውነት I'm really proud of you. Thank you so much ሄብሮን ቸርች። በጣም you are like underrated ነው ያልኩት፣ overrated አላልኩም። you know underrated ማለት እንደሆነ ስለናንተ overrated የሆነ ሰው ምንድነው ብዙ ይወራለታል፣ ግን ሰውየው እንደሚወራለት አይደለም ማለት ነው። what's underrated in the church? This church is underrated. ለምንድን ነው ያልኩት? this is powerful church ለኔ ጌታ ምስክሬ ነው። extremely powerful የሆነ ቤተክርስቲያን ነው ለኔ፣ በኔ መለኪያ ማለት ነው፣ በኔ መስፈርት ማለት ነው። ስለዚህ ያላችሁን የክራይስት ላይክነስ መረዳት፣ ያላችሁን መንፈሳዊ እውነት፣ ያላችሁን መንፈሳዊ ጥንካሬ እውነቴን ነው የምላችሁ ይብዛላችሁ። አጠንክራችሁ ያዙት፣ ቀጥሉበት። ላይክ ዝም ብሎ ውሺ ዋሺ የሆነ ሰዎች ጠንከር አድርጎ ሲይዟቸው ሀሳባቸውን የሚቀያይሩ ፍሊፕ ፍላፕ የሚያደርግ አስተሳሰብ እስከዛሬም አላየሁም፣ ለወደፊትም አይኖራችሁ። ሁላችሁም አገልጋይ ብቻ ሳይሆን ምእመኑ ሁሉ በክራይስት ላይክነስ አይዲያ ዴቨሎፕ አድርጉ። ማደግ ደግሞ በግል እንጂ በግሩፕ አይደለም። ኦኬ። የእግዚአብሔር ዓላማ በቤተ ክርስቲያን ውስጥ ዛሬ በዚህ ዙሪያ ስለምናገር ነው። ቱ ቢ ኢንዲፔንዳንት ነው። ኢንዲፔንዳንት ያልኩት ግልጽ ነው። በአማርኛ እንዴት አድርጌ ልግለጠው? ኢንዲፔንዳንት ማለት ራሱን የቻለ ከሰው ትከሻ ላይ የወረደ ሲጨንቀው እንኳን ፓስተር እየጸልይልኝ የማይል ሰውየውን ፓስተሩን የማያጨናንቅ ከእንቅልፍ ቀስቅሶ ጸልይልኝ የማይል ማለት ነው። ራሱ የሚጸልይ ማለት ነው። ራሱን የቻለ ክርስቲያን። ትክክለኛ ፓስተር ከሆነ አንድ ፓስተር ሰዎችን ወደዚህ ነው የሚመራው። ትክክለኛ ያልሆኑ ፓስተሮች ደግሞ ተመላላሽ ታካሚ እንዲሆኑ ነው ፐርፐዝሊ ወደዛ የሚመሯቸው። ከዛስ ፓስተሬ ጸልዮልኝ ፓስተሬ እንዲያርጎኝ ወደዛ ነው የሚያድጉት ማለት ነው። ውሎ አድሮ ምንድነው ማለት ነው? ህፃን እግዚአብሔራዊ አስተሳሰብ የምናወራ ከሆነ ራሳቸውን የቻሉ ልጆችን ማፍራት ነው የእግዚአብሔር ዓላማ። እኔና እናንተ በስጋ ወልደን ልጆቻችን ራሳቸውን የቻሉ ማድረግ እንደምንፈልግ ሁሉ እኔ ሁለት ልጆች አሉኝ። ሁለት አሪፍ ልጆች አሉኝ። ሁለቱም they are excellent። እንዳውም ከትላንት ወዲያ አንደኛው በመንፈስ ቅዱስ ተሞላሁ ብሎ በልሳን እየተናገረ ደወለልኝ። በጣም ደስ አለኝ። ጌታ ይባረክ። that's wonderful። እኔ ከዚህ በላይ ምን የሚያስደስተኝ ነገር አለ? አንደኛውም ጋር ስደውል እሱም he's excellent. he said just pray for me, let's pray together. he even prayed for me። ስለዚህ ይሄንን ማየት ነው አስቡ። ድሮ ነው የምጸልይላቸው፣ ሁለቱም ጸለዩልኝ። እግዚአብሔር የተመሰገነ ይሁን። ስለዚህ ወደዚህ ከፍታ እንድንመጣና ራሳችንን እንድንችል ነው። ራሱን የቻለ ክርስቲያን ለሌላ ሰው በረከት ይሆናል ማለት ነው። ስንቶቻችሁ በእጃችሁ ሰዎች ጌታን ተቀብሎ ያውቃል? ኧረ በስመ አብ። በቃ አውርቶ ሌሎቹ እንዳይዋረዱ። what's the point? በእግዚአብሔር ቤት ውስጥ ሰዎች በእኛ እጅ ማለት የግድ እኮ ጌታን መስክረን አምጥተን እኔ የምልህም በል ትላላችሁ አላልኩም። እሱን የሚሉ ሰዎች የተለዩ ሰዎች ናቸው። ግን አዲስ ለማያምን ሰው ከመሰከርከው በቃ ማሳደግ የእግዚአብሔር ፋንታ ነው። እሱን ነው ያልኩት። ስለዚህ ዓላማችን በምድር ላይ የምንኖረው አንዱ ሰዎችን ወደ ክርስቶስ ኢየሱስ ለማምጣት ነው። ዳግም እንዲወለዱ ለማድረግ ነው። እኔ አንዳንዴ ብራግ ያደረኩ ይመስለኝና ዋይናት ለምን ዶ ብራግ ማላረገው በዚህልና እኔ ብዙ ሺዎችን ጌታን አስቀብያለሁ። በመቶዎች አላልኩም። ደስ ይለኛል። በዚህ እኮራለሁ። በዚህ እግዚአብሔር የተመሰገነ ይሁን። ከአብዲ ጋር ኢቢኤስ ላይ ያስተማረን እኛን እየሰሙ ጌታን የተቀበሉ ሰዎች በየመንገዱ በእናንተ ነው ጌታን የተቀበልኩት ይሉኛል። ታዲያ ከዚህ በላይ ምን ፈልጋለሁ? እኔው ራሴ ደግሞ እኔ የምልህም በልብዬ ጌታን ያስቀበልኩት ብዙ ሰው አለ። ለማለት የፈለግኩት ዓላማ የራሴን ማወራላችሁ። እናንተም በምድር ላይ ያላችሁት ዋናው ዓላማ እንደ ቤተ ክርስቲያን ሰዎችን ወደ ክርስቶስ ኢየሱስ ለማምጣት ነው። አሜን። ስለዚህ ይሄንን የማያደርግ ሰው ስራውን እየተወጣ አይደለምና ፕሊዝ ዱ ዲስ። አንዳንድ ጊዜ እንዳውም ሰላማችሁ ሲረበሽና አንዳንዴ በቃ ሲደብራችሁ የሆነ ነገር ሲያስጠላችሁ ጎ አውት አንድ ሁለት ሰው መስከረ ተመለስ። ጆይፉል ሆነ ትመለሳለህ። ታሪክ ተቀይሮ በሰላም ተኛለህ ያለት አትሊስት። ምክንያቱም የእግዚአብሔርን ሐሳብ አድርጋችኋል። ያ እግዚአብሔር የተመሰገነ ይሁን። እኔ አርጌ አውቃለሁ። ሲደብረኝ ወጥቼ አንድ ፈረንጅ አግኝቼ በእጄ hey dude let me tell you something. what? let me share some the love of God. ዘልዬ ኢየሱስ ያድናል አልለው። ጌታን አስቀብዬ ወደ ቤቴ እመልሳለሁ። ደስ እያለኝ ትላንት የደበረኝን ነገር ረስቸው በደስታ ወደ ቤቴ እመጣለሁ ማለት ነው። እንደ ቤተ ክርስቲያን
ይሄንን የማያደርግ ኢንዲቪጁዋል፣ ይሄንን የማያደርግ ግሩፕ፣ ይሄንን የማያደርግ ቤተክርስቲያን ትክክለኛ ቤተክርስቲያን አይደለም። ስለዚህ ዋች አውት። የእግዚአብሔርን ሐሳብ እያደረግን አይደለም ማለት ነው። ለሰዎች የማንመሰክር ከሆነ ለመመስከር አንዳንድ ጊዜ ከዘመኑ ጋር መሄድም ያስፈልጋል። የግድ ትራክት ይዛችሁ መንገድ ላይ መቆም የለባችሁ። ያ ፋሽን አልፏል። አሁን ብዙ አይሰራም። አሁን የሚሰማችሁ የለም። ማስታወቂያ፣ ሪል ስቴት ማስታወቂያ የምትሰጠው እኩል ነው። ቢቀበሏችሁም የሚቀጥለው ትራሽ ቤን ውስጥ ትራሽ አድርጎ ነው የሚሄደው። ዩዝ ኤቭሪ ኦፖርቹኒቲ። ስራ ቦታ፣ በብዙ አቅጣጫ ያገኛችሁትን አላማ ያገኛችሁትን ለጓደኞቻችሁ ለምታውቋቸው ሰዎች ስታገኟቸው ቀስ ብሎ in a friendly way share the goodness of the Lord. አሜን። ስንት በሟርትና በአስማት በድግምት የተተበተቡ ገንዘብ ለማግኘት ሰላቢ ቤት የሚንከባለሉ ሰዎች ጌታን አስቀብያለሁ ነው። እሱም ሲጨንቀው ይመጣል። የያዘው ነገር እንደማያድነው ሲያውቅ ወደ ጌታ እናመጣዋለን ማለት ነው። ጌታ ስሙ ለዘላለም ይባረክ። ለምንድን ነው ይሄን ነገር ማውራው ዛሬ? ፓስተር ስለ ቤተ ክርስቲያን ነው ተናገር ያለኝ። ስለ ቤተ ክርስቲያን እኔ ከምን ጀምሬ ነው ምን ጋር እንትን በአንድ ቀን ሰርቪስ የምጨርሰው? 35 ደቂቃ ማክሲመም ቢበዛ 40 ደቂቃ ነው የተሰጠኝ። ምክንያቱም ከሰዓት በኋላ ኮንፈረንስ ስላለ ማለት ነው። እና በዚህ ኮንፈረንስ ሁላችሁም ዋንስ አጌን መታችሁ ተካፈሉ። የሚያገለግሉ ከአንድ 3-4 ቸርቾች የተውጣጡ አገልጋዮች ይመስለኛል። እንግዲህ አገልጋዮቹ ጥሩ አገልጋዮች ናቸው። እግዚአብሔር መልካም ያደርጉላቸዋል። በነገራችን ላይ እንግዶችን እያየሁ ነው በመካከላችን። ወንድማችን ፈረደ እንኳን ደህና መጣ። ጉድ ቱ ሲ ዩ። እንግዲህ አታውቁትም፣ ባስተዋውቆ ደስ ባለኝ። ነገር ግን ከብዙ አመታት በፊት የማውቀው እኛ የባሌ ልጆች ነን። አጠገቡ ያለችው ፍቅርተም አብረን ያደግነው በነገራችን ላይ እዚህ ጋር ቆማ ስትናገር የነበረችው አንድ ቤተክርስቲያን ነበርን። ሶስታችንም ጓደኛሞች ነበርን። ፍቅርተን በእድሜ በልጣታለሁ። የታላቅ ወንድሟ ጓደኛ ነኝ እኔ። አብረን ያደግነው አንድ ቸርች ውስጥ። እኔ እዛው ቸርች እዛው ተወልጄ ነው እዛው አገልጋይ የሆንኩት። ዛሬ ወንድማችን ፈሬ በሰኪላሩም በመንፈሳዊ ዓለም እግዚአብሔር የረዳው ወንድም ነው። ዲቴል አልናገርም እዚህ ጋር። ነገር ግን ሰመተ ሰርፕራይዝ ስላደረከኝ በጣም ደስ ብሎኛል። ጉድ ቱ ሲ ዩ አጌን። ዘመን ይባረክ፣ ቤተሰብ ሁሉ ይባረክ። እግዚአብሔር የተመሰገነ ይሁን። ሌሎቻችሁም እንግዲህ ማትታዩኝ ኋላ ያላችሁ እኔም ብላችሁ የመጣችሁ የጋበዝኳችሁ እዚህ ጉባኤ ውስጥ ትኖራላችሁ። አትታዩኝም። እናንተም እንኳን ደህና መጣችሁ። ይሄ ለዚህኛው ትሪፕ የመጨረሻው ሰርቪስ ይሆናል። እግዚአብሔር መልካም አምላክ ነው። ሁላችሁም እስቲ ሰዓቴን ለመጠቀም እንግዲህ ሁላችሁም ሮሜ ምዕራፍ 14 ቁጥር 17 አውጡልኝ። ቶሎ በሉ። ብዙውን ጥቅስ በቃሌ ብናገረው ደስ ይለኛል፣ ሰዓቴን ለመጠቀም ማለት ነው። ነገር ግን አብረን መማማር እንድንችል ጥቅስም አላበዛባችሁም። ሮሜ ምዕራፍ 14 ቁጥር 17 ካገኛችሁ አንድ ላይ ነው የምናነበው። ኦኬ። የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ሐሴት ነው እንጂ መብልና መጠጥ ጉዳይ አይደለም። በዚህ ሁኔታ ክርስቶስን የሚያክል እግዚአብሔር ደስ ያሰኛልና በሰውም ዘንድ የተመሰገነ ነው። ክፍሉ የሚያወራው ስለ እግዚአብሔር መንግስት ነው። የእግዚአብሔር መንግስት ማለት ምንድን ነው ተብላችሁ ብትጠየቁ ምንድን ነው ብላችሁ ነው የምትመልሱት? What's the kingdom of God? ስለ እግዚአብሔር መንግስት ብዙ ሐሳብ የተገለጠበት ማቴዎስ ወንጌል ምዕራፍ 13 ላይ ነው። ኢየሱስ ክርስቶስ የእግዚአብሔር መንግስት በብዙ ምሳሌ እያደረገ ያስተማረበት የማቴዎስ ወንጌል ነው። በአጠቃላይ ከወንጌላት ሁሉ ማለት ነው። በተደጋጋሚ በሰናፍጭ ቅንጣት፣ በአሳ አጥማጅ፣ በመረብ አያያዝ ማለት ነው፣ በእንቁ ነጋዴ፣ በብዙ ምሳሌ ሆኖ የእግዚአብሔር መንግስት ጌታችን ኢየሱስ ክርስቶስ አብራርቷል፣ ደግሞ ማስተምሯል። ስለ እግዚአብሔር መንግስት ከተገለጠው አንዳንድ ምሳሌዎች በጣም ተች የሚያደርገኝ አንድ የእንቁ ነጋዴ ነበር፣ የከበረ መዝገብ የሚፈልግ። እዛው ማቴዎስ ወንጌል ምዕራፍ 13 ላይ ታገኙታላችሁ። የከበረ መዝገብ ነው የሚፈልገው፣ ለማንም አልተናገረም። ምን እንደሚፈልግ ያውቃል። የከበረ መዝገብ ያለበት መሬት ማለት መሬቱ ወይ ጋዝ ያለው ነው፣ ባለቤቱ አያውቅም፣ ከላይ ያርሳል። ወይ ከታች ከርሰ ምድሩ ውስጥ ወይ ወርቅ ወይ እንቁ አለ። ከላይ ሰውየው ሽንኩርትና ቃሪያ ይዘራል፣ ገብስ ሁሉ ይዘራበታል፣ ቺፕ የሆነ ነገር። he doesn't even know the hidden treasure inside of it down there። ይሄ ሰው ምንም የሚያውቀው ነገር የለም። ይሄ ግን መመርመሪያ ይኑረው ምን እንደሆነ አላውቅም፣ ነገር ግን መዝገብ ያለባትን መሬት ይፈልግ ነበረ። መዝገብ ያለባትን መሬት የሚሸጠው ሰውዬ ቢያውቅ ኖሮ ይሸጥ ነበር እንዴ? በናቹራል ቋንቋ ነው የማወራው። ነገር ግን እንዴት የሚሆን እንዴት ይህ ሰው መዝገብ ያለባትን መሬት አገኘ።
መዝገብ የተባለው ወርቅ ሊሆን ይችላል፣ እንቁ ሊሆን ይችላል፣ አልማዝ፣ ሌላ ነገር ጋዝ ሊሆን ይችላል። በዘመኑ ቋንቋ ባገኘ ጊዜ ይላል መጽሐፍ ቅዱስ ተመልሶ ሄደ ይላል። ተመልሶ ወደ ቤቱ ነው ሄደው። ወደ ቤቱ ሄደና ያለውን ሁሉ ሸጠ ይላል። what do you think? ያለውን ሁሉ ሸጠ። ምን ለማድረግ? ያገኘውን መሬት ለመግዛት። why is that so important? ምን ተገኝቶ ነው ያለውን ሁሉ የሚያስሸጠው? የምን ምሳሌ ነው አለ ኢየሱስ ክርስቶስ? የእግዚአብሔር መንግስት ምሳሌ ነው። እግዚአብሔር መዝገብ ያለበት የተባለው ቃል ስለኛ ህይወት ነው የሚያወራው። ስለኛ ህይወት የከፈለው እግዚአብሔር ያለውን ሁሉ ነው ያስሸጠው። ያለውን ሁሉ ሸጠ የሚለው ቋንቋ with equal value trade in ያደረገው ነገር በእኛ የቀየረውን ነገር ነው የሚያወራው። እኛን ለመዋጀት እግዚአብሔር ያለውን ሁሉ ነው የሰጠው። ያለውን ሁሉ መስጠት ማለት ልጁን ኢየሱስ ክርስቶስን አሳልፎ እስከ መስጠት ያደረሰው ነገር ካገኘው የከበረ ነገር አንፃር ነው። የተገኘው የከበረ ነገር ምንድነው? የኛ ህይወት ነው። የአንድ ኃጢአተኛ ሰው ህይወት እንደዚህ የከበረ ነው። of course my friend equal value ስለ ቤተ ክርስቲያን ለማውራት የግድ ስለ እግዚአብሔር መንግስት ማውራት ግድ ስለሆነብኝ ነው። ያለውን ሁሉ የሚያስሸጥ እውነታ ህይወትን የሚያክል ነገር የተከፈለበት ነገር ምን ቢሆን ነው? የጠፋው ህይወት ስለሆነ ነው። ምናልባት የፍቅሩን ብዛት ለመግለጥ እንዳይመስላችሁ መዝገብ ያለበት መሬት የሚያወጣውን ያህል ነው፣ ክፍያውም ያንኑ ያህል ነው። የጠፋው ህይወት ስለሆነ የተከፈለው ህይወት ነው። የጠፉት ልጆች ስለሆኑ የተከፈለው ልጅ ነው። ልጅ ዘርቶ ልጆች አጭደዋል። ከግሪክ ሀገር የመጡ አይሁዶች እባክን መሲሁን ማየት እንፈልጋለን ጌታው ያስገባን አሉት ፊልጶስን። ፊልጶስ ውስጥ ገባና ሄይ ዲያስፖራዎች መጥተዋል ከሩቅ ሀገር ቅድሚያ ስጣቸው ሊያዩ ይፈልጋሉ። ኢየሱስ ክርስቶስ ኑና እዩኝ አላለም። ቻንስ ስጧቸው ለነሱ አላለም። ከፊት አስቀምጣቸው አላለም። የስንዴ ቅንጣት ወድቃ ካልሞተች ብቻዋን ትቀራለች የሚል መልስ ነው የሰጠው። ጆሮ ያለው ይስማ። እኔን ማየት ትርጉም የለውም። አንድ አይሁዳዊ ሰው ነው የምታዩት። ብታዩ ብራውን አይስ ያለው ጥቁር ጸጉር ያለው አንድ አይሁዳዊ ሰው ነው የምትመለከቱት፣ የገሊላ ሰው። ጉዳዩ እንደዚህ አይደለም። በዘር መልክ እዘራና እበቅላለሁ፣ ልጆች ይበቅላሉ። እኔን ለማየት ከግሪክ መምጣት የለብም። አጠገብ ያለው ወንድምን ስታይ የእግዚአብሔር መልክና አምሳል ነው የምታየው። እኔን ያየ አብን አይቷል ያለበት ኮንሰፕት ይሄ ነው። እናንተን ሳይ ኢየሱስ ክርስቶስን ነው የማየው። የተዋጃችሁበትን፣ የተገዛችሁበትን፣ ህይወታችሁ የተለወጠበትን ያ የከበረ ህይወት። ክብር ለእግዚአብሔር ይሁን። በዚህ ሁሉ ስለ ራሳችን ያለንን አስተሳሰብ እንድንቀይር ነው። ራሱን የማይቀበል ሰው ሌላውን መቀበል አይችልም። you got to accept just the way you are። እግዚአብሔር የተመሰገነ ይሁን። ሮሜ ምዕራፍ 14 ቁጥር 17 የእግዚአብሔር መንግስት ምንድነው ተብለን ከተጠየቅን የእግዚአብሔር መንግስት ማቴሪያል አይደለችም ነው። የእግዚአብሔር መንግስት መብልና መጠጥ አይደለችም ሲል ማቴሪያል ሌቭል ላይ ፕሮሰስ የሚደረግ በማቴሪያል ልክ የሚወሰድ is not material at all but ሶስት ነገር ነው የእግዚአብሔር መንግስት ብሎ ሊነገረን ወገኖቼ። ባለችን ጥቂት ደቂቃችን ከፈር አድርጌ ከወረድኩ ይበቃኛል። ምንድነው አለ? 1 ጽድቅ፣ 2 ሰላም፣ 3 በመንፈስ ቅዱስ የሆነ ደስታ። ሶስት ነገር ነው እዚህ ጋር ይነገረን። ጽድቅ፣ ሰላምና ደስታ ወይም ሐሴት። እቺው ነች እግዚአብሔር መንግስት ማለት። ይሄው ነው በዘመናት መካከል ስንሰበክ የኖር ነው። አላነሳችሁባቸው? አዎ ይሄው ሶስቱ ነገር ነው የእግዚአብሔር መንግስት። ይሄው ነው። yes ከዚህ አይበልጥም። ይሄው ነው። አዎ ይሄው ነው። ጆሮ ያለው ይስማ ምን ማለት እንደሆነ። ሶስቱ ነገር ጽድቅ ነች የመጀመሪያ። ጽድቅ ምንድነው? በነገራችን ላይ what is righteousness? ጽድቅ የሚለው ቋንቋ ምንድነው? ጽድቅ ፓስወርዳችን ነው። ወደ አንድ ነገር መግቢያ አክሰሳችን ነው። that's the ፓስወርዳችን ነው። it's a passport to pass. that's a code to pass the gate። እግዚአብሔር የተመሰገነ ይሁን። ማቴዎስ ወንጌል ምዕራፍ 22 በቃሌ ልንገራችሁና አንብብ። በቃሌ ልንገራችሁ። አንድ ንጉስ ለልጁ ሰርግ ይደግሳል። ይሄም የእግዚአብሔር መንግስት ምሳሌ ነው። ስለ እግዚአብሔር መንግስት በዚህ ምሳሌ ነገራቸው። ምሳሌውም በሰርግ ድግስ ምሳሌ ነገራቸው። ድግሱም እንደዚህ ነው። ንጉስ ነው ሰርግ የደገሰው። ይሄ ሁሌ የምናገረው ምሳሌ ነው። የሚዳረው የንጉስ ልጅ ነው። የፕሬዝዳንት ልጅ አይደለም ወይ የጠቅላይ ሚኒስትር ልጅ አይደለም። የማን ልጅ ነው ያልኳችሁ?
ኦብቪየስሊ ጠቅላይ ሚኒስትር ወይም ፕሬዝዳንት ንጉስን አያክሉም። ንጉስ ማለት ንጉስ ነው። ቢሞት እንኳን ሌላ በምርጫ አምቀልድ እንፈልግ ልጁ ነው የሚሾመው። የቤተሰቡ ንብረት ነው፣ ሀገሩም ህዝቡም። ኤምፓየር ነው እያወራሁ ያለሁት። the emperor ልጅ ይድራል፣ ሰርግ ደግሷል። በሰርጉ ላይ ይገባቸዋል የተባሉ ሰዎች ነው ሰርግ ጥሪ የተላከላቸው። እነማን ናቸው ይገባቸዋል የተባሉት? አይሁዶች ናቸው። ቅድሚያ ለእነሱ ነው የተሰጠው። በሬ ገዝቻለሁ አይመቸኝም አለ። አቤት ድንቁርና! ንጉስ ጠርቶ በሬ ታወራለህ እንዴ? ቢቀርስ ንጉስ ጠርቶ I got a little thing to do here so I'm sorry I cannot make it። ትንሽ ቢዝነስ አለችኝ። አንዱ ደግሞ አግብቻለሁና ገና ከሚስቴ ጋር ሽርሽር ላይ ነኝ ያለሁት አለ። ወሬኛ ንጉስ ጠርቶ are you kidding? ንጉስ በስሜ ያውቆ ጠርቶኝ እንዴ ነው እንደዛ የሚባለው? that was so disrespectful። ንጉስ ጠርቶ አለመሄድ ለነገሩ የድንቁርና የእውርነት ጥግ ነው። እንግዲያውስ የሰባ ፍሬዳዎች የታርዷል። የደገስኩት ድግስ እንከን የሌለበት ባንኩዌት ነው። ይህ ለማን ሊሆን ነው? እንግዲያውስ ሂዱና ያገኛችሁትን መንገድ ላይ ወጣችሁ ምንም አላፊ አግዳሚውን እየተደናበረ ከሽሻ ቤት የሚወጣውን ሰክሮ አድሮ እየተደናበረ የሚሄደውንም አላፊ አግዳሚውን ሆምለሱንም እንደኛ አይነቱንም ሰብስባችሁ አምጡና አስገቡልኝ። ሰው ብቻ ይሁን አለ። ሰብስበው አመጡና አስገቡለት። ያለታ ከገቡት ውስጥ እኔና እናንተ አንዱ ነን። ከየት ነበር እየመጣችሁ ነበራችሁት? ያለታ ጌታን ስትቀበሉ ምን? እኔ ክሪስማስ ቀን ማታ ነው ጌታን የተቀበልኩት። ስቀበል ማታ ገና ልጅ ነኝ። አልኮል መጠጥ ጓደኞቼ አጠጥተውኝ ቀን ማታ ራሴን አሞኝ ተኝቼ ከአልኮል ስነቃ ነው አንድ ልጅ ይዞኝ ገብቶ ጌታን አስቀበለኝ። ወደ ኋላ አልተመለስኩም። ከዛ ወዲህ ብዙ አመቴ ነው። በኢትዮጵያ አቆጣጠር 82 ዓመተ ምህረት ደርግ ያለ ማለት ነው። ገና በልጅነቴ ጌታን ተቀበልኩ። ያለታ ኬት ስመጣ ኬት ተደናብሬ ስመጣ ነበር ግባ የተባልኩት። ያለታ ግባ ከተባሉት አንዱ ነኝ አልኩት። እናንተ ኬት ነው የመጣችሁት? ወንድማችን ዛሬ ያስተዋወቅኳችሁ እንግዳዬ እንዴት ጌታ እንደተቀበለ አንዳንድ ሲመሰክርልኝ ነበርና በጣም ሰርፕራይዚንግ። እንደው መስክር ብዬ ብለው ብዙ ነገር ባለ ዛሬ ጊዜ የለኝም። ሁላችሁም የምትናገሩት ነገር ይኖራችኋል። ሄዶ አዳራሹን ቼክ ሲያደርግ አሁንም ቦታ አለ። አቤት አቤት ደግነት! ይሄ ስለማን ይሆናል? እስኪሞላ ድረስ ሂዱና ጥሩ ያገኛችሁትን። የንጉስ ሰርግ እኮ ነው ጌታ ሆይ ይሁን። ሰብስበው አመጡና ሞሉት። ለካ there was a trick። እዛ ጋር ጉዳዩ እዛ ጋር አልነበረም። ይገባዋል የተባለም አይገባቸውም የተባሉትም ሚስጥሩ እስከ በሩ ድረስ ነው ልዩነቱ። በርጋ ትደርሳለህ። ይገባዋል የተባለውም ይሁን ሆምለሱም ይሁን ልብስን ታውልቃለህ። በባለቤቱ የተዘጋጀ የሰርግ ልብስ እያንዳንዱ ይሰጠዋል። የራስን ልብስ ይዘህ መግባት አትችልም። ለካ ይገባዋል የተባለውም እስከ በሩ ነው። ለዚህ ነው ገላትያ መልእክት ላይ ሐዋርያው ጳውሎስ ለጴጥሮስ ምን አለው? እኛ አይሁዳውያን እግዚአብሔርን የምናቅ ሰዎች ነን፣ አሕዛብ አይደለንም። ስለዚህ እግዚአብሔር የተመሰገነ ይሁን። however እኛም ብንሆን ደግሞ የዳነው እንደነሱ ጌታ ኢየሱስን በማመን ነው። እንደነሱ ኃጢአተኞች ነን። ልዩነቱ ምኑ ጋር ነው ታዲያ? አይሁዳዊና ግሪካዊ ምንም ልዩነት የለውም። እዛ በሩ ጋር ትደርሳለህ። አይሁድ የለም፣ ግሪክ የለም። the same። አንድ የሚያረገን ልብስን ታወልቃለህ። በባለቤቱ የተዘጋጀ ልብስ የሰርግ ልብስ ይሰጣል። ያ የለበስከው ልብስ ምንድነው? ክርስቶስን ለብሳችሁታልና። አሃ ልብሱ በማን የተዘጋጀ ነው ያልኳችሁ? በሰርጉ ባለቤት የተዘጋጀ ነው። የፈለገ ሰው ባለጠጋ ሰው ቢኖር ንጉሱን የሚመጥን ስለሌለ በአጠቃላይ በንጉሱ የተዘጋጀ ሰርግ ልብስ ተሰጥቶት ለብሶ ነው የሚገባው። ግን አንድ የሰርግ ልብስ ያለበሰ ሰው ጉባኤ ውስጥ እንዴት እንደገባ እስከዛሬ መንፈስ ቅዱስ አልነገረኝም። ሁሌ ጥያቄ ይፈጠርብኛል። ያልገባኝን ይዤ አልሰብክም። እኔ አሁንም አልገባኝም፣ አልሰብከውም። ግን ምሳሌ ስለሆነ ኢትስ ኦኬ። እንዴት ሊገባ ቻለ? ግን እንዴት ሾልኮ ገባ? እኔ ሲመስለኝ ይሄን ነገር ዝም ብዬ ሳስበው በሩን እንዴት አልፎ ሄደ? ያንን ጌት ለማለፍ የጽድቅ ብቃት ያስፈልጋል። በሩን ለማለፍ የቅድስና ብቃት ያስፈልጋል። የቅድስና ብቃትና የጽድቅ ብቃት ኢየሱስ ክርስቶስ ጽድቃችን ነው፣ ጥበባችን ነው፣ ቅድስናችንም ነው። እኛ ጥረን የምናመጣው ቅድስና አላልኩም። እኛ የምንቀደሰው ስለተቀደስን እንጂ ለመቀደስ አይደለም።
በጽድቅ የምንኖረው ለመጽደቅ ሳይሆን ስለጸደቅን ነው። ነገር ግን እንዴት በሩን አልፎ ገባ? that's the question. I really don't know. ግን አንድ የሚገባኝ ነገር በቤተ ክርስቲያን ውስጥ ብዙ አይነት ሰው አለ። ማርቲን ሉተር ምን ብሏል? 3 ነገር ይገርመኛል። በመጨረሻው አይገቡም ያልኳቸውን ሰዎች ገብቶ እዛ ማግኘቴ፣ ይገባሉ ያልኳቸውን ሰዎች ማጣቴ፣ ሶስተኛ ራሴን እዛ ማግኘቴ፣ 3ቱ ይገርመኛል ብሏል። እኔ የሚመስለኝ በቤተ ክርስቲያን ዛሬ በምድር የምናያቸው ዝም ብሎ ተቀላቅሎ የሚኖር ህዝብ እነሱ ይመስለኛል። ድሮ ባሌ እያለን ድሮ ትዝ ይለኛል በደርግ ዘመን ስንት መከራ የተቀበለች ሴትዮ ስንት ዋጋ የከፈለች፣ እኛ በእነሱ ነበረ መንቀናው። አቤት ለጌታ ተገርፈውኛ እነሱ ያኔ እኛ አልደረስንበትም እያል አንድ ቀን ከስንት ዘመን በኋላ አብረን ስናመልክ አንዱን ሆነ ጠራችሁና እኔ ምን አለችው? ይሄ መጽሐፍ ቅዱስ እኮ ነው ጴንጤዎች የጻፉት ነው ይመስለኛል። what ያን ሁሉ ከተገረፈች በኋላ ያን ሁሉ መከራ ተቀብላ በደርግ ዘመን መጽሐፍ ቅዱስ ሳታምን ነው እቺ ሴትዮ አሁን እቺ መንግስተ ሰማያት ወርሳለች? መጽሐፍ ቅዱስን አለች እኔ ጴንጤዎች የጻፉ ነው እንጂ የሚመስለኝ አላምንበትም ብላ ቁጭ። ግን ያ ወዲያው ሞተች። ደግሞ እንዴት እንደሆነም አላውቅም። በስጋው አምሹር ነፍሷን ለጃነት ያብቃል። እንደነዚህ አይነት ሰዎች ነው የሚመስሉኝ እኔ። however እያልኩ ያለሁት ግን ሮሜ ምዕራፍ 14 ቁጥር 17 ላይ እግዚአብሔር መንግስት፣ ጽድቅ፣ ሰላምና በመንፈስ ቅዱስም የሆነ ደስታ የሚለውን እየተናገርኩ ነው። የእግዚአብሔር ቤት የቤተ ክርስቲያን ደጅ ነው። ጽድቅ ማቴዎስ ወንጌል ምዕራፍ 22 ላይ ስለ ሰርጉ ድግስ የነገርኳችሁ ወደ በሩን አልፈን የምንገባበት ብቃታችን የለበስነው ልብስ ነው። ክርስቶስን ለብሳችሁታልና ማንም ሁን ማንም ከለበስከው ልብስ የተነሳ አልፈ ለመግባት በሩ አውቆ ነው የሚከፈትልህ። በሩ ስካን ነው የሚያደርገው። ሲጀመር ስካን አድርጎ የሚከፈትላቸው አለ፣ ማይከፈትላቸው አለ። የሚከፈትላቸው ከለበሱት ልብስ እንጂ ከማንነታቸው አይደለም። እሺ በጽድቅ ብቃት አግኝተን ገባን። ከገባን በኋላ 2 ነገር ነው ያለው። በቃ ይሄው ነው። አዎ ይሄው ነው። እንዲህ ጓግተን የተነገረን አንደኛ ቆሮንቶስ ምዕራፍ 1 ላይ የሰው አይን ያላየውን የሰው ጆሮ ያልሰማውን የሰው ልብ ያላሰበውን እግዚአብሔር ለሚወዱት አዘጋጅቶላቸዋል ተብሎ የተጻፈው እንደዚህ ልባችንን ያንጠለጠለን ነገር ምን ይሆን? አንድ ሰው የነበሩ ድሮ ሲያገለግሉን ጌታ ሆይ ግደለኝ ግደለኝ ብዬ ብዙ ጊዜ ጸለይኩ። ጌታም አልገላለኝ አሉ። ለምን መሞት ፈልጉ አልኳቸው። ጌታን ለማየት ነው። ፍቅራቸው ይገባኛል። ግን ጌታን ኦሬዲ እንዳዩት ሰውየው አልገባቸውም። ሰማይ ቤት ሄዶ ለማየት ነው የፈለጉት። አይ ኦሬዲ እናንተ አይታችሁታል ተብሎ ተጽፏል። ያውም አብን እኔን ያየ አብን አይቷል አለ ኢየሱስ። መንፈስ ቅዱስ ያለበት ሰው ደግሞ አብንም ወልድንም አይቷል። ማየት ማለት ማወቅ ማለት ነው። ከስጋ ስትወጣ ምን ለማየት ፈልገ ነው? ዛሬ ያላየውን ጌታ ያንል ልታየው ነው እንዴ? አይተነዋል። አይተነዋል ማለት አውቀነዋል ማለት ነው። ከዛሬ ጀምሮ እናንተ ታውቁታላችሁ፣ ዓለም ግን አያውቀውም ይላል መጽሐፍ ቅዱስ። ምክንያቱም በውስጣችሁ ስለሚኖር መንፈስ ቅዱስን ማወቅ አብንና ወልድን ማወቅ ነው። አንደኛ ቆሮንቶስ ላይ አይን ያላየውን ጆሮ ያልሰማውን የሰው ልብ ያላሰበውን ብሎ ያለው ምን ይሆን ብላችሁ አትጓጉ። ወረድ ብላችሁ አንብቡ። ለኛ በውስጥ ሰውነት በመንፈስ ቅዱስ አማካኝነት ኦሬዲ ገልጦልናል። ዋት ተገልጧል። yes እና ምንድነው? ልጅነት ነው። ልጅነታችንን ግን ምን ያህል አውቀነዋል? ምን እንደሆነ ከለበስነው ልብስ የተነሳ ገባን። ስንገባ 2 ነገር ነው ያጋጠመን። ወደ ውስጥ ሲገቡ ያ 2ቱ ነገር ሰላምና በመንፈስ ቅዱስ የሆነ ደስታ። ሰላም ሲባል ሰላም በምድር ላይ ሰላም ተብሎ የሚጠራ ብዙ ነገር አለ። መንፈሳዊ ሰላም ግን ይሄ አይደለም። ክርስቶስ ሰላማችን ነው ተብሎ ተጽፏል። የእግዚአብሔርም ሰላም ልቦናችሁንና ሐሳባችሁን ይሙላው ተብሎ እንደተጻፈ የእግዚአብሔር ሰላም የሚባል ነገር አለ። ናቹራል ሰላም እኮ አለ። በሰላም አሁን ለምሳሌ ዛሬ ከጠዋት ጀምሮ ምንም የሚያስጨንቅ ነገር አላጋጠመኝም። የሚያውክ ነገር የለም። በጣም ሰላም ይሰማኛል። ምንም የሚረብሽ ነገር አላጋጠመኝም። ለምን? ምንም የሚረብሽ ነገር ተደውሎ የተነገረኝ ክፉ ነገር የለም። ስለዚህ ኦኬ። ከማንም በላይ በጣም የሚያስፈነጥስ ደስታምና ሰላምም አልመጣም። ይሁን እንጂ ግን እንደማንኛውም ሰው ምንም አልሆንኩም፣ ደስተኛ ነኝ፣ ሰላም ነኝ።
ይሄኛውን ሰላም አይደለም የሚያወራው። እኔ የምሰጣችሁ ሰላም አለ ኢየሱስ። ዓለም እንደሚሰጠው አይነት ሰላም አይደለም። ዓለም ሰላም ይሰጣል። ከወደቀው ዓለም ውስጥ የሚገኘው ሰላም በኃጢአት የሚገኘው ነው። ደስታም እንደዚያው። የሚያወራው ደስታ የእግዚአብሔር ደስታ ኃይላችን ነው ተብሎ እንደተጻፈ የሚያወራው የእግዚአብሔርን ደስታ ነው። joy in the Holy Ghost። በጽድቅ ኳሊፋይ ሆነን በሩን አልፈን ከገባን በኋላ የምናገኘው ሁለቱ ነገር ሰላምና ደስታ የእግዚአብሔር መንግስት ብለን የምንጠራው ይሄ ነው። ቤተክርስቲያን አድሚን የምትሆኑለት በምድር ላይ ይሄንን ሁለቱን ነገር ለዓለም ማከፋፈል ነው። በምድር ላይ ትልቁ the powerful institute በምድር ላይ ቤተክርስቲያን ነች። ከቤተክርስቲያን በላይ አቅም ያለው ኃይል ያለው ኦርጋናይዜሽን የለም በምድር ላይ። ቤተክርስቲያን በመላእክት ላይ እንኳን መፍረድ እንደምትችሉ አታውቁም ምን የተባለው ስለ ቤተክርስቲያን ነው። በሚካኤልና ገብርኤል ላይ እንፈርዳለን እያለ አይደለም፣ በወደቁት መላእክት ላይ ማለት ነው። ቤተክርስቲያን የሚለው ነገር ቀላል ኢንስቲትዩት አይደለም። የእስራኤል ፉልፊልመንት ነች። አንዳንድ አይሁዳውያን ያኮርፋሉ እንደዚህ ሲባሉ because ሪፕሌስመንት ቴዎሎጂ የምናወራ ስለሚመስላቸው ማለት ነው። በሪፕሌስመንት ቴዎሎጂ አላምንም እኔ። ነገር ግን ቤተክርስቲያን የእስራኤል ፍጻሜ እንደሆነች ግን አምናለሁ። የእስራኤል ነገር አብቅቶለታል ብዬ አላምንም። ገና ሆፕ አላቸው። ነገር ግን የእስራኤል ጥሪ ህዝቡን ወደ ቤተክርስቲያን ፉልፊልመንት ለማምጣት ብቻ ነው። እስራኤል ጥላ ስትሆን ቤተክርስቲያን አካል ነች። አካሉም የክርስቶስ ነው። እኛ ግን ብልቶች ነን። ያን ኢየሱስን ወስዶ የቤተክርስቲያን ራስ አደረገው። ቤተክርስቲያን አካል ሆነች። አካሉ የክርስቶስ ከሆነ ለቤተክርስቲያን አለመገዛት እንደማይቻል ታውቃላችሁ? ለቤተክርስቲያን አለመገዛት እንደማይቻል ታውቃላችሁ? ለመንግስት አለመገዛት ይቻላል። አመፀኛ ይሆንና ወይ ይታሰራል ግለሰቡ። የሚያምንበትም ፓርቲ ይሄኛውን ፓርቲ አልደግፍም ይሄን ፓርቲ ደግፋለሁ ማለት መብት አለው ሰው። እኔ ድሮ ሪፐብሊካን ነበር የምመርጠው፣ አሁን ዴሞክራት ነው የምመርጠው ካሁን በኋላ። ምክንያት አለ፣ መብቴ ነው። እንደዚህ ብላልና ና ታሰር የሚለኝ የለም። ኢትዮጵያ ስንት ፓርቲ እንዳለ አላውቅም፣ ብልጽግና ብቻ ነው የማውቀው። I'm sorry ግን ምርጫ መብቱ ነው ሰው የፈለገውን መምረጥ። የሚገርማችሁ ነገር የእግዚአብሔር ቤት ወይም ቤተክርስቲያን የእግዚአብሔር መንግስት አድሚን ነች በምድር ላይ። ማውራለት የእግዚአብሔር መንግስት መጽሐፍ ቅዱስ ከጨለማ ወደሚደነቅ ብርሃን አፈለሰን ነው የሚለው ቆላስይስ ምዕራፍ 1 ቁጥር 13። ከጨለማው መንግስት ይላል። ከመንግስት ወደ መንግስት የመጣ ነው ፈልሰን ነው። ወደ ልጁ የፍቅር መንግስት አፈለሰን። መንግስትን ስንቀይር ህገ መንግስትንም አብረን የቀየር ነው። ከሞትና ከኃጢአት ህግ የህይወት የመንፈስ ህግ ነው ያመጣን ወደዚህ። ህግ ቀይረናል፣ መንግስት ቀይረናል፣ ንጉስም ቀይረናል። ንጉሳችን ኢየሱስ ይባላል። የመንግስቱ ዜጎች ደግሞ ዳግም የተወለዱ በጽድቅ ኳሊፋይ የሆኑ ሰዎች ናቸው። እነዚህ ሰዎች ደስታቸውና ሰላማቸው ሙሉ ነው። በውጪ ከማንም በላይ ደስተኛ ላንሆን እንችላለን፣ ከማንም በላይ ሰላም ላይኖረን ይችላል። በውስጥ ግን ሰላማችን ሙሉ ነው። because ክርስቶስ ሰላማችን ነው ተብሎ ተጽፏል። የእግዚአብሔር ሰላም እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይነት ሰላም አይደለም አለ ኢየሱስ። እንደምንም ብላችሁ ገለጥለጥ አድርጋችሁ you gotta connect yourself with the peace of the Lord። እውነቴን ነው የምላችሁ፣ ውጫዊ ደስታ ውጫዊ ሰላም ከምንም አያድንም። ልንገራችሁ፣ በእውነቴን ነው የምላችሁ፣ ራሴን ማሞኝባቸውን ቦታዎች አውቀዋለሁ። እኔ በውጪ ለመደሰት የምሞክርባቸው ቦታዎች መጨረሻው ልብ ስብራት ነው። በውጪ የምንደሰትባቸው ወይም ሰላም ብለን የያዝናቸው ነገሮች መጨረሻቸው ሐዘን ነው። ውስጣዊ ደስታዬን ግን ማንም ሳይወስድብኝም፣ ውስጣዊ ሰላሜን ግን ማንም አይነቀንቀውም። እንደ መልህቅ በውስጣችን የተተከለ ነው። ይህንን ዳግም በመወለድ ያገኘነው ነው። ጥረን ግረን ያመጣን አይደለም። ክብር ለእግዚአብሔር ይሁን። ስለዚህ እንደ ቤተክርስቲያን እንደ ኢንስቲትዩት የቤተክርስቲያንን ሪያሊቲ ብዙ ነገር ባወራ ጥሩ ነው። ኤፌሶን ምዕራፍ 4 ላይ እግዚአብሔር ለቤተክርስቲያን 5 ኦፊሶችን ሰጥቷቸዋል። እቺን ትንናገርና ኮንክሉዥን ላይ ድረስ 5 ኦፊሶች እነማን ናቸው? 5 ኦፊስ ሐዋርያዊ አገልግሎት፣ የነቢያት አገልግሎት፣ የእረኞች ወይም ደግሞ የፓስተራል ኦፊስ፣ ቀጥሎ የወንጌል ሰባኪዎችና የአስተማሪዎች ኦፊስ ነው። ሜን ላይን ላይ ያሉ ቸርቾች እነ ፕሬስቢቴሪያን፣ አንግሊካን ቸርች፣ ቸርች ኦፍ ኢንግላንድ ወይም ሉትራን ቸርችም
ባፕቲስት ቸርች፣ ሜቶዲስት፣ ኤጲስኮፓል፣ ፕሬስቢቴሪያን እነዚህ ታላላቅ ዓለም ላይ የሚታወቁ ጃይንት ዓለምን የሚያሽከረክሩ ትልልቅ ቸርቾች ሁለቱን ኦፊስ አይቀበሉም። የካቶሊክና ኦርቶዶክሳውያንም ሁለቱን ኦፊስ የማይቀበሉት ለምንድን ነው? ለቸርች ምስረታ ሆኖ አልፏል ብሎ ነው የሚያምኑት። ለምንድን ነው እንደዛ የሚያምኑት? ሐዋርያዊ አገልግሎትና የነቢያት አገልግሎት የሚለው መጽሐፍ ቅዱስ ቤተክርስቲያን በምን ላይ ተመሰረተች ነው የሚለው? በነቢያትና በሐዋርያት መሰረት ላይ ተመስርታችኋል ነው አይደለም የሚለው። ስለዚህ ነቢያት የሚለው ቋንቋ የብሉይ ኪዳን ቋንቋ ነው። ክርስቶስ ይመጣል የሚል ወደፊት ፕሮማን ነው፣ ትንቢታዊ ገጽታ ነው። ሐዋርያዊ አገልግሎት ደግሞ መጥቷል ሞቶልኛል የሚል ወደ ኋላ የሚናገር ነው። ስለዚህ በይመጣልና በመጥቷል ላይ ነው ቤተክርስቲያን የተመሰረተችው። ኢየሱስ ክርስቶስ በዚህ መሃል ላይ ነው የመጣውና የነቢያት አገልግሎት ፍጻሜ የሐዋርያዊ አገልግሎት ጅማሬ ነው። ኢየሱስ የቤተክርስቲያን መሰረት የእውነት አምድ ይሄ ነው ብሎ ነው የሚያምኑት። አይ አግሪ። ግን ስትል ሐዋርያዊ አገልግሎትም ትንቢታዊ አገልግሎትም አለ። እግዚአብሔር የተመሰገነ ይሁን። ለቸርች ምስረታ ፐርፐዝ እግዚአብሔር ተጠቅሞባቸዋል ሁለቱም ብሎ ያምናሉ። ነገር ግን የኛ እምነት በዚህ ላይ የሚያበቃ አይደለም፣ ከዚህ ያለፈ ነው። ምን ብሎ ነው የሚያምኑት? እነሱ አምስቱን ኦፊስ በዚህ በኩል ቢያምኑም እንኳን አሁን ፈንክሽናሊቲ የሶስቱ ነው ይላሉ። አንደኛ ወንጌል ሰባኪ ከዓለም ሰብኮ ያመጣል፣ አስተማሪ ያስተምርና ያሳድጋል። ነገር ግን መሪው ወይም ደግሞ ማኔጅ የሚያደርገው ወይም አለቃው ማን ነው ብሎ ያምናሉ? ፓስተሩ ያሳድጋል ብሎ ያምናሉ። መሪ ነው፣ ፊድ ያደርጋል፣ ይመግባል ብሎ ያምናሉ። ትክክል ናቸው። ግን ሁለቱ ኦፊሶች ኤክስፓየር አላደረጉም። አንድ ሐዋርያዊ አገልግሎት የሚያገለግል ቤተክርስቲያን ውስጥ ያለ ሰው አሁን ሶፊ ሐዋርያ ቢሆን ባሌ ሮቤ ተልኮ ሄዶ እዛ ሐዋርያዊ አገልግሎት አገልግሎ ወንጌል ሰብኮ አገር ላይ ቤተክርስቲያን መስርቶ ፓስተር ሾሞ ጭኖ ጸልዮ መጥቶ ሪፖርት ያደርጋል። ለማን? ለፓስተሩ። ማን ነው አለቃ? ማን ነው አለቃ? ለሐዋርያውና ፓስተሩ። ሐዋርያ ስለተባለ እኔ ስለ በጎ ሐዋርያት እያወራው አይደለም። እያወራው ያለሁት ስለ መሰረት ሐዋርያት እንደነ ሐዋርያ ጳውሎስ አይነት ሰዎችንም የአርሊ ቸርች እነሱንም አይደለም ማወራው። ዛሬ ሐዋርያዊ አገልግሎት አለ። ስለዚህ ሪፖርት የሚያደርገው ለፓስተር ሮን ነው። ፓስተር ሮን ይሄንን ሐዋርያዊ አገልግሎት የመጣውን ቢያገባ ኦፊሼት የሚያደርገው ፓስተሩ ነው። አስራት የሚያስወጣውም ፓስተሩ ነው። ስለዚህ አለቃው ሐዋርያ ሳይሆን በሎካል ቸርች ውስጥ ነው ያለሁት። ሎካል ቸርች ውስጥ ብታምኑም ባታምኑም ከመንፈስ ቅዱስ ቀጥሎ ፓስተር ነው አለቃ። ምንም ማድረግ አይቻልም። ነቢያትን ተሰይም እግዚአብሔር ከዚህ ውስጥ ነብይ ሊያስነሳ ይችላል። ነብዩ መድረክ ላይ የወጣ እግዚአብሔር ይሄን አሳየኝ ያን አሳየኝ የሚል ሳይሆን ትንቢታዊ አገልግሎት የሚያስተምር ሰው ማለት ነው። መንፈሳዊ መረዳትን ወደ ምድር የሚያመጣ ትንቢታዊ ገጽታ ያላቸውን መልእክቶች ከመድረክ ከመጽሐፍ ቅዱስ እየጠቀሰ የሚያስተምር ነብይ ማለት ነው። በተጨማሪ ግን እግዚአብሔር ያሳየውንም ጭምር ይናገራል። አትሊስት ከእውቀት ጸጋ ስጦታዎች ውስጥ ሁለቱ በህይወቱ ይገለጣሉ። ሚኒመም ልዩ የሚያደርገው ይሄም ነብይ በቤተ ክርስቲያን ውስጥ ሲኖር የሚገርማችሁ ነገር እሱም ሪፖርት የሚያደርገው ሎካል ቸርች ውስጥ ለፓስተሩ ነው። ሐዋርያው ዮሐንስ የበጉ ሐዋርያ ነው። በፍጥሞ ደሴት በነበረበት ሰዓት ነው ዮሐንስ ራእይን የጻፈው። ዘመኑን ግን ያሳለፈው በኤፌሶን ቤተክርስቲያን ሲሆን የኤፌሶን ቤተክርስቲያን ፓስተር ብላቴናው ጢሞቴዎስ ነው። ዮሐንስ በሽምግልና ነው ያገለግለው በዛ ቸርች ውስጥ። ሐዋርያ ቢሆንም እኔ እያለሁ አንተ አሰብክም አላለውም። ራሱን ዝቅ አድርጎ በግሉ ጢሞቴዎስን ጭምር ያሳድጋል፣ ይመክረዋል። ዲቫይን ኦርደር ጋር ሲመጣ ግን ሽማግሌ እንጂ መሪ አይደለም። የዛ ቤተክርስቲያን አለቃ ጢሞቴዎስ ነው። ይህ መለኮታዊ ኦርደር ነው። ዘጠኙም ጸጋ ስጦታዎች እንደዚሁ ለቤተ ክርስቲያን የተሰጡ ናቸው። ጊዜ ኖሮኝ ብዙ በተናገርኩ በዚህ ጉዳይ ላይ እነዚህ ዘጠኝ ጸጋ ስጦታዎችም የተሰጡት ለቤተ ክርስቲያን ሰፖርት እንዲሆኑ የተሰጡ ናቸው። የመገለጥ ጸጋ ስጦታ የምንላቸው ወርድ ኦፍ ኖሌጅ፣ ትንቢት መናገር የሚባሉት እንደነዚህ አገልግሎቶች የተሰጡት ቤተ ክርስቲያን ውስጥ ሁሉ ጊዜ ህፃናት ስላሉ ነው። ህፃናት ማለት እኛም አንዳንድ ጊዜ ደግሞ ራሳችን ህፃናት እንሆናለን። የእድሜ ጉዳይ አይደለም። እንዳውም ሰሞኑን አንድ ኢንተርቪው ላይ ትንቢት ታምናለህ ወይ አለኝ ካስዬ። አዎ አምናለሁ። እኔም ሲጨንቀኝ አንዳንድ ጊዜ የምደውልላቸውና የሚጸልዩልኝ ሰዎች አሉ አልኩት። ሰው ሁሉ እሷን ቆርጦ በየቲክቶክ ላይ እየተንቀሳቀሰች ነው፣ ደስ ይለኛል። ያዟዙራት በጣም። አዎ የሚጸልዩልኝ ሰዎች አሉ። ክብር ለኢየሱስ። ትላንትናም ሰው ጸልዮልኛል፣ ደስ ብሎኛል በጣም። ለምን ሆድ ሲብሰን ወይም ደግሞ የሆነ ደከም ያልንበት ኤሪያ ወይም እርዳታ ስንፈልግ መንፈስ ቅዱስ በከላይ በኩል ይናገረናል ማለት ነው።
ስለዚህ እርዳታ ለሚፈልጉ አይናቸውን መግለጥ ላቃታቸውና የሆነ ነገር እንትን ያላቸውን ሰዎች መንፈስ ቅዱስ በእነዚህ አይነት ሰዎች ይመጣና ይረዳቸዋል። ዲቫይን ኦርደር ግን ኢንሳይድ አውት እንጂ አውትሳይድ ኢን አይደለም። ስትል ከውጭ የምንጠብቅ ሰዎች ስትል ገና ህፃናቶች ነን ማለት ነው። እግዚአብሔር ግን የሚፈልገው ሰዎች በእውቀትና በእምነት እንዲኖሩ ነው። እያንዳንዱ ሰዎች በእውቀትና በእምነት ለመኖር ደግሞ ኢንዲፔንዳንት መሆንን ይጠይቃል። መንፈሳዊ እድገት ማደግን ይጠይቃል። እድገት ሁሉ ጊዜ ክሩሻል ነው በእግዚአብሔር ቤት ውስጥ። በእግዚአብሔር ቃል እውቀት፣ በጸሎት በተለያየ አቅጣጫ የማያድግ ሰው ችግር አለበት ማለት ነው። በአንዳንድ አቅጣጫ አድገን በአንዳንድ ያላደግንባቸው ኤሪያዎች ቢኖሩ በዛ አቅጣጫ እውቀት ስለሚጎለን ነው። ለምሳሌ የእውቀት የሆነ የቅድስና ጉድለት ምንደክምበት ኤሪያ ካለ በዛ አቅጣጫ እውቀት ስለሌለ እንደሆነ ታውቃላችሁ። ምን እውቀት ነው ማለት? ጥቅስ ማን አውቃለን? ጥቅስ ማን ጠየቀ? የራሳችን ያደረግነው እውቀት የለም በዛ አቅጣጫ። ጥቅስማ በደንብ ማስተማርም እንችላለን። ያንን ማሸነፍ ያቃተን የህይወት ክፍል ካለ በዛ አቅጣጫ የራሳችን ያደረግነው ፕሪሜዲቴትድ ያልሆነ ውስጣችን ያልገባ እውቀት ስለሌለን ነው በዛ አቅጣጫ ሄደን የምንደክመው። የራሳችን ያደረግነው ውስጣችን ሴትል ያደረገ እውቀት ካለ ያንን ኢዝሊ እናሸንፈዋለን። የምንሸንፍባቸው ቦታዎች በሙሉ ገንዘብ ላይ የሚሸነፉ ሰዎች አይታቸዋል። በጣም ጠንካራ ክርስቲያኖች ናቸው። ገንዘብ ከተበደሩ አይመልሱም። የሚጭበረበር ካገኘም በቃ ላይ አድበስብሶ ያልፋል። ምንም አይመስላቸውም። አጭበርባሪ መባል አይፈልጉም። ሌባ መባል አይፈልጉም። ግን አይችሉም። በዛ አቅጣጫ እውቀት ስለሚጎላቸው ነው። እውቀት ማለት ጥቅስ አላልኩም። የራሳቸው የሆነ ውስጣቸው የተተከለ ያንን ነገር የሚንቁበት መንፈሳዊ መረዳት የላቸውም። እውቀት ነው የጎደላቸው፣ ጥቅስ አይደለም የጎደላቸው። ሁላችንም የምንደክምበትና እርዳታ የምንፈልግበት እውቀት የጎደለን ኤሪያ አለ። ጀግና የምንሆንባቸው ቦታዎች ደግሞ አሉ። ኢዝሊ ረግጠ የምታልፍባቸው እንደውም አንዳንዴ ሩቅ የምትሆንበት ጊዜ አለ። ምን በዛ አቅጣጫ ጥሩ እውቀት ስላለ ነው አይምሰልህ። ስለዚህ የጸጋ ስጦታ ሁሉ ጊዜ እግዚአብሔር በሆነ ሁላችንም የምንደክምበት ኤሪያ ስላለን ሁሉ ጊዜ እግዚአብሔር ጸጋ ስጦታ አገልጋዮችን ይልካል በቤተ ክርስቲያን መካከል። ዝርዝር 9ኙን ጸጋ ስጦታ ባልናገርም 9ኙንም አምናለሁ። አሜን። ስለዚህ ለቤተ ክርስቲያን 5ቱንም ኦፊስ ሰጥቷል እግዚአብሔር፣ 9ኙንም ጸጋ ስጦታ ሰጥቷል። ይሄንንም እግዚአብሔር በኦርደር ነው የሰጠው። ስለዚህ በቤተ ክርስቲያን ውስጥ በምንኖርበት ሰዓት እኔ መጨረሻ የምናገረው ሁላችንም ለቤተ ክርስቲያን መታዘዝ ለእግዚአብሔር እንደመታዘዝ ቆጠሩት። ለመንግስትም፣ ለቀበሌ ሊቀመንበርም፣ ለማንም ይሁን ለማንም ከምንታዘዘው ይልቅ በቤተ ክርስቲያን ውስጥ ከመታዘዝ ውጪ አማራጭ እንደሌለን እንድታውቁ ፈልጋለሁ። ቤተ ክርስቲያን በምድር ላይ ካሉት ባለስልጣናት ሁሉ በላይ ባለስልጣን ነች። በቤተ ክርስቲያን የሚሰራው ስልጣን ቀጥታ ከእግዚአብሔር ዙፋን ኤክስቴንድ የተደረገ ስልጣን ነው። በልጁ በኢየሱስ ክርስቶስ በኩል በመንፈስ ቅዱስ አማካኝነት በፓስተሩና አብሮት በሚያገለግሉት ወደ ታች የሚወርድ ኃይለኛና ፓወርፉል ኢንስቲትዩት ነች ቤተ ክርስቲያን። ቤተ ክርስቲያን ቃል ካወጣች ቃሏ ይጸናል። የምታወጣው ቃል ኦፍ ኮርስ የፍርድ ቃል ሳይሆን የጽድቅ ቃል ነው የምታወጣው። አንድን ምእመን ቁጭ በል ካለችው ቁጭ አለ ማለት አይችልም። ምንም አታመጣም ከዚህ አታልፍም ከተባለ ያ ሰው ያንን ሪዞልቭ እስኪያደርግ ድረስ ምን ያመጣሉ ብሎ ቢሄድ ያርግማን ተከትሎት ነው የሚሄደው። የዲስኦቢዲየንስ ቤተ ክርስቲያን የምትባለውን ነገር ማክበር ያስፈልጋል። ማክበር ማለት እኔ ግለሰቦችን ማለት አይደለም። ዶንት ጌት ሚ ሮንግ። ቤተ ክርስቲያንን ክርስቶስ ኢየሱስን በሚያይበት መልኩ አካሉን የሚያከብር ሰው የተባረከ ሰው ነው። እውነቴን ነው የምላችሁ። በዚህ ስፍራ እጅግ ፓወርፉል የሆኑ ዜጎች የተከማቹበት ኢንስቲትዩት ነው። አንድ ኢንዲቪጁዋል ብታነሱ that person is such a powerful person ever። የልጁ አይነት የሆኑ ሰዎች የተሰባሰቡበት ስብስብ ነው። አስቀድመው ያወቃቸው እነሱ የልጁን መልክ እንዲመስሉ ወሰናቸው። ውሳኔው ድንገተኛ ውሳኔ አይደለም። ከወሰነ በኋላ ጠራቸው። የጠራቸውን አጸደቃቸው። ያጸደቃቸው ምን አደረጋቸው? አከበራቸው። የከበሩ ታላላቅ ሰዎች የተከማቹበት ኢንስቲትዩት ነው። this place እንደ ማንኛውም ሃይማኖታዊ ስብስብ አድርጋችሁ ካያችሁ ተሳስታችኋል። ህይወት የሚንሸራሸርበት ስፍራ ነው። እግዚአብሔራዊ ኢንስቲትዩት ነው። እና አብርሃም የተጠሩት ለዚህ ነበር። እስራኤል እንደ ሀገር የተጠራችው ለዚህ ፐርፐዝ ነበር።
እነ ኖህ ኪዳን የተሰጣቸው ለዚህ ፐርፐዝ ዛሬ እኔና እናንተ ላለንበት አጀንዳ ነው። እነ አብርሃም ከርቀት አይቶ ተሳልመው ምን ነው ያኔ በተወለድኩ ብሎ ተመኝተው የተመኙትን ሳያገኙ አምኖ የሞቱት ለዚህ ለማወራው ጉዳይ ነው። እኔና እናንተ ግን እድለኛ ነን አይደለም። ነገር ግን we are blessed። እችልና ሀገርና ልጨርስ። እግዚአብሔር ሰውን በመልኩና በአምሳሉ ከፈጠረ በኋላ በአየር በየብስና በባህር ያሉትን ሁሉ ይግዙ ሲል ባረካቸው ተብሎ ተጽፏል። በበረከት ነው ፋሽን አርጎ የለቀቀው ሰው ተባርኮ የመጨረሻው ለሰው የወጣው ቃል ምንድነው? የበረከት ቃል ነው። ከፈጠረው በመልኩና በአምሳሉ ልክ እንደሱ እንዲሆኑ ካለ ከተናገረ በኋላ በምንድነው የዘጋው? በበረከት ነው የዘጋው። በረከቱ ሁለት አቅጣጫ ነው የሚሰራው። በረከት የሚለው ቋንቋ ብርና ወርቅ እንዳይመስላችሁ፣ ማቴሪያል እንዳይመስላችሁ፣ ስልጣንና ኃይልን ነው የሚገዙበት አቅማ ግዙ ሲል ባረካቸው ነው አይደል የሚለው። የመግዣው ያ ስልጣንና ኃይል በዛ ባረካቸው። ስለዚህ በምን ባረከውን ሰውን በኃይልና በስልጣን ባረከው። to get over, to dominate, to rule over, to control and dominate, to rise above ባረካቸው። ሰው በዚህ ነው የተባረከው። በረከቱ ዘፍጥረት ምዕራፍ 3 ግን አልዘለለም። ከሰው ተነቅሎ አልወጣም። ያ ፓወርፉል የሆነ በሰው ያለው ነገር ተገልብጦ for the wrong purpose መዋል ጀመረና ሰው እርስ በርሳችን ሰልፍ ዲስትሮይ ያደረገን እስከ ዛሬ የቆየነው እርግማን ተብሎ የሚጠራው የተባረክንበትን በረከት ያንን ኃይልና ስልጣን ለሌላ ዓላማ ስንጠቀመው እርግማን ይባላል እንጂ እርግማንን እግዚአብሔር አልፈጠረውም። ኤሌክትሪሲቲ እዚህ ቤት ይኸው እየበራ ነው። ይህንን ቫዮሌት ብናደርግ the law of electricity ብንል ይህን ሁሉ ያቃጥላል፣ ህይወትም ያጠፋል። the same friendly የነበረው ኤሌክትሪሲቲ ሰው ያደረገው ምንድነው? ከመንፈስ ቅዱስ አስተማሪነት ጎደለ። ሬቨሌሽን ማግኘት አቆመ። በዚህ አቅም ምን እንደሚያደርግ አያቅም። ስለዚህ ራሱን ዲስትሮይ ማድረግ ጀመረ። እርግማን ብለን የምንጠራው ይሄ ነው። በጌታችን በኢየሱስ ክርስቶስ ይሄንን በረከት በትክክል ለመመለስ በረከቱ የትም አልሄድም ብያቸዋለሁ፣ ግን ለሌላ ዓላማ ማዋል ጀምረናል። ለልማት ለመልካም ነገር የተሰጠን ለጥፋት እየተጠቀምነው ነው። ራሳችን እየገደልንበት ነው። ኃይል የሚገለጠው በአንደበት ነው። በአንደበታችን እኛ ህይወት ኢንትሮዲዩስ እንድናደርግ ነበር የተፈጠርነው። ከዘፍጥረት ምዕራፍ 3 በኋላ በአንደበታችን ሞትን ኢንትሮዲዩስ ማድረግ ጀመርን። እነዚህ ሁሉ ዛሬ የምናልፍበት ሞቶችን እኛ ኢንትሮዲዩስ ያደረግነው እንጂ ሰይጣን እንዳይመስላችሁ። ስለዚህ ጌታ ኢየሱስ ወደዚህ ዓለም ሲመጣ እያንዳንዳችሁን ይላል ከክፉ ስራችሁ መልሶ ሊባርካችሁ እግዚአብሔር ብላቴናውን ላከ ተብሎ ተጽፏል። ስለዚህ ኢየሱስ ለምን መጣ ተብሎ ቢጠየቅ አንደኛው መልስ ምንድነው? ከክፉ ስራችን መልሶ ሊባርከን። ከክፉ ስራ እንዴት ነው የመለሰን? በጽድቅ ኃጢአታችንን አጥፍቶ ማለት ነው። ስለዚህ ጌታ ኢየሱስን አምኖ የተቀበለ ሁሉ የተባረከ ነው ማለት ነው። Blessed be the God and the Father of our Lord Jesus Christ, who blessed us in heavenly place with the whole spiritual blessings. Ephesians chapter 1 verse 3. በአማርኛ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የሚባርከን ነው የባረከን ነው የሚለው የባረከን። ስለዚህ ተባርከናል። ራይት? እሺ ተባርክ ያለው በሉ። አዩ ብሌስድ። ክብር ለእግዚአብሔር ይሁን። ተባረክ ማለት ብር አለህ እያልኩ አይደለም። ወይም ጤናችንም ጥያቄ ላይ ሊኖር ይችላል። ሁሉ ነገር ብዙ የህይወት ጥያቄ ሊኖረን ይችላል። ተባረካችሁ ማለት we are blessed ማለት ዳግም በመወለድ ድጋሚ በመንፈሳችን ከመንፈስ ቅዱስ ሬቨሌሽን መቀበል ጀመርን ማለት ነው። We were disconnected, now we are connected all over again. አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 connected us all over again ነው የሚለው። የሚገርማችሁ ሮሜ 8:16 መንፈሳችን ከመንፈስ ቅዱስ ጋር ሆኖ አሁን ዲስከኔክትድ ሆኖ የነበረው መንፈሳችን ከመንፈስ ቅዱስ ሬቨሌሽን መቀበል ጀመረ። ኦልሬዲ ኃይልና ስልጣን ነበረን። ለሌላ ለሞት ነበር የምንጠቀመው፣ ለህይወት ልንጠቀም የሚገባውን ከመንፈስ ቅዱስ ሬቨሌሽን መጠቀም ስለጀመርን መንፈሳችን የበላይ ስለሆነ አሁን እንደተፈጠርንበት ዓላማ ያንን ኃይልና ስልጣን ለሞት መጠቀማችን ቀርቶ ለህይወት መጠቀም ጀመርን። አሁን we are blessed ማለት ይሄ ነው። አንድ የተባረከ ሰው በዚህ ነው የተባረከው ነው። ስለዚህ ዛሬ ልክ ኦሪጂናል በረከታችን በረከት አንዲት ናት። አዲስ በረከት የለም። በሌላ በረከት አልባረከንም። በኦሪጂናል በረከት ስንባረክ እንደ ድሮ ኃይልና ስልጣን ተመለሰልን ማለት ነው አሁን። ስለዚህ አሁን ና ያላችሁት ይመጣል፣ ሂድ ያላችሁት ይሄዳል። አሜን። የጠራችሁት ይመጣል፣ የሸኛችሁት ከህይወታችሁ ተነቅሎ ይሄዳል።
በእናንተ እንደሚሰራው ኃይል መጠን እግዚአብሔር የተመሰገነ ይሁን። ወስት ስታንደርድ ኢየሱስ ክርስቶስ ይባላል። ማንም በእርሱ እኖራለሁ የሚል እንደማን ይመላለስ ነው ያለው? እርሱ እንደተመላለሰ። ስለዚህ መለኪያ ኢየሱስ ይባላል። አንዳንድ ሰው መቼም ይሄን አይገባውም። አንዳንድ ሰው ማንም በእርሱ እኖራለሁ የሚል እርሱ እንደተመላለሰ ምን ይሁን ይመላለስ ተብሎ ተጽፏል። ማንነታችንም ቢሆን as he is in heaven so are we on this earth። ምን ማለት ነው? አንድ የግሪክ ቨርዥን ሳነብ no future surprise ይላል። ገና ከሞት በኋላ ሄጄ ሰርፕራይዝ ለመሆን የምዘጋጀው ነገር የለኝም። I have already been surprised right here። የኔ ሰርፕራይዝ የሱ መልክ መምሰሌ ነው። በልጁ መልክ ሲቀበለኝ ልጁ አብን ስለሚመስል ነው። በሌላ ቋንቋ ዘፍጥረት 1 ነው የሚመልሰው። he resaid us all over again። ጌታ ስሙ ይባረክ። ክርስትናችንን ከዛሬ ጀምሮ እንደው የመጨረሻ ቀኔ እንደመሆነ መጠን በአሁን ሰዓት ለወደፊት ይጋብዘኝ ይሆናል ፓስተራችሁ እግዚአብሔር በፊቱ ሞገስ ከሰጠኝ ክርስትናን ፈልገ ይሁን በሃይማኖት ልክ አትዩት። ሃይማኖትማ ሞልቷል፣ እሱ ችግር የለውም። ክርስትና ከዓለም ላይ ካሉ ሃይማኖቶች አንዱ አይደለም፣ ህይወት ነው። ከማንም ሃይማኖት ጋር አላወዳድርም። ኢየሱስ ክርስቶስ ውድ ህይወቱን የሰጠበት ህይወት የሚንሸራሸርበት ቤት ነው። እግዚአብሔራዊ ሲቲዝኖች ህይወትን ኢንጆይ የሚያደርጉበት ስፍራ ነው። የዚህ ደግሞ ማኒፌስቴሽን በቤተ ክርስቲያን በኩል ነው። ቤተ ክርስቲያን ዳስ the highest form of authority በምድር ላይ ቤተ ክርስቲያን ነች። በሰማይና በምድር ኦቶራይዝድ የሆነ ኤንቲቲ ቸርች ትባላለች። the invisible church and visible church ይላሉ። what's the invisible church? the body of Christ። ኤክሌሲያ የሚለውን የሚገርማችሁ ነገር called out ማለት ነው። ከዓለም ለህይወት የተጠራ ህዝብ ያለበት ሲቲዝኖቹ ዳግም በመወለድ ወይም አዲስ ፍጥረት የሆኑ ሰዎች ብቻ ያሉበት ስፍራ ነው። ቅድም ባልኩት ዳግም የተወለዱ ወይም ያን ልብስ የለበሱ ሰዎች ብቻ ወደ ሰርጉ አዳራሽ የገቡበት ኮንሰፕት ነው።